ሆነችበት የሞሮኮ የአፍሪካ ዋንጫ መጠናቀቁ የሚታወስ ነው። ሴኔጋል የክብር አቀባበልና ሽልማት ተበርክቶላቸዋል። ሀገራቸው ሲገቡ ደማቅ አቀባበልም ጭምር ነው የተደረገላቸው። የአፍሪካ ዋንጫ አሸናፊዋ ሴኔጋል በዳካር ደማቅ አቀባበል ሲደረግላቸው በሀገሪቱ ፕሬዝዳንት የተለያዩ ሽልማቶችም ጭምር ነው ተጫዋቾቹ እንደተበረከተላቸው የተመለከት ነው። ወጣቱ የ45 ዓመቱ ፕሬዝዳንት ባሲሩ ዲያማዬ ፋዬ $535,000 ለቡድኑ አባላት የገንዘብ ሽልማትም ማበረከታቸው ጭምር ነው የተነገረው። በተጨማሪም የመሬት ሽልማትም ሲበረከትላቸው 1500 ካሬ መሬት ተበርክቶላቸዋል። በዳካር በዋና ከተማ ዋና ቦታ ላይ ነው የተበረከተላቸው። $135,000 ለቤት ግንባታ የሚሆን ሽልማትም ለእያንዳንዱ ተጫዋች ጭምር ተበርክቶላቸዋል። ለአሰልጣኝ ክፍሉና የቡድን አባላም ለነበሩት በሙሉ ደግሞ $90,000 እና 1000 ካሬ መሬት ደግሞ ተሰጥቷቸዋል ለአሰልጣኝ አባላት። በድምሩ የሀገሪቱ መንግስት $6.2 ሚሊዮን በላይ እና ደግሞ 68,000 ካሬ የመሬት ሽልማትም ለቡድኑ አባላት እንዳበረከተ ነው የተነገረው። የሀገሪቱ ፕሬዝዳንት ከተጠቀሱት ሽልማቶች በተጨማሪ ይህንን ድል ላሳኩ የቡድኑ አባላትም የክብር የኮማንደር ማዕረግ ጭምር እንደሰጧቸው ነው መረጃዎቹ እየጠቆሙ የሚገኙት። የዓለም እግር ኳስ የበላይ መሪው የሆነው ፊፋ የሴኔጋል ብሔራዊ ቡድን አባል በአፍሪካ ዋንጫው ፍጻሜው ሜዳውን ለቀው በመውጣት ጨዋታ እንዲቋረጥ ባደረገው ተጫዋቾችና የአሰልጣኝ ቡድን አባላት ላይ በዓለም ዋንጫው ላይ የሚተገበር ቅጣት ሊተላለፍ እንደሚችል ነው የስፔኑ የመረጃ ምንጭ የሆነው ዲያሪዮ አስ መረጃውን እያጋራ የሚገኘው። የፊፋ ሕግ በዚህ መሰል ተግባር ላይ በተሳተፉ አካላት ላይ ከ4 እስከ 6 ጨዋታዎች ቅጣት ይጥላል ያለው ዘገባው። በዚህ መሰረትም ቢያንስ 11 የሴኔጋል ብሔራዊ ቡድን ተጫዋቾችና ሌሎች የአሰልጣኝ ቡድን አባላትም ሊቀጡ ይችላሉ እየተባለ ይገኛል። 11 ተጫዋቾች በአድማው መሳተፋቸው ተረጋግጧል ያለው ዲያሪዮ አስ ምናልባትም ሴኔጋል እስከ ግማሽ ፍጻሜው ድረስ የደረሰም ቅጣትም ሊተላለፍባት እንደሚችል ጭምር ነው የተነገረው። ሴኔጋል ከሞሮኮ ጋር በነበረው የአፍሪካ ዋንጫ ፍጻሜ ጨዋታ ተገቢ አይደለም ያሉት የፍጹም ቅጣት ምት ሲሰጥባቸው በአሰልጣኛቸው መሪነት በተለይ እንግዲህ አሰልጣኙ ፓፔቲያው የሰራው ነገር በርካቶችን ያስቆጣ ተግባር እንደነበር እናስታውሳለን። የፍጹም ቅጣት ምቱ በተሰጠበት ቅጽበት ተጫዋቾቹ ከሜዳ ለቀው እንዲወጡ ሲያዟቸው እንደነበር እናስታውሳለን እና ያ ነገር ምንም እንኳን መጨረሻ ላይ ጸጽቷቸው ይቅርታ ቢጠይቁም ነገር ግን ከረፈደ ሆኗል። ምክንያቱም ሀገሪቱንም በጣም በትልቁ ቅጣት ላይ ሊጥላት የሚችልበት ተግባር እንደሆነ ተገልጿል። ምክንያቱም እንደዚህ አይነት ነገር በእግር ኳስ ብዙም ታይቶ የሚታወቅ በተለይ ፕሮፌሽናል በሆኑ በእንደዚህ አይነት ውድድሮች ላይ እንደዚህ አይነት ነገር ተከስቶ አይታወቅምና ፓፔቲያው የሰሩት ነገር በርካቶችን ያስገርማል። ከዛ ውጪ ደግሞ አሁን ላይ አሰልጣኙ ላይ ብቻ ሳይሆን ሀገሪቱ ላይም በዓለም ዋንጫው ላይ በጣም ትልቅ ጠባሳ ሊጥል የሚችል ነገር ነው እንግዲህ ሊሆን የሚችለው። ምክንያቱም 11 ተጫዋቾች ምናልባት የሚቀጡ ከሆነ በዓለም ዋንጫው ላይ እስከ ግማሽ ፍጻሜ እነዚህን ወሳኝ ተጫዋቾችን መጠቀም አይችሉም ማለት ነውና ይሄ ነገር በጣም ከባድ ሊያደርገው እንደሚችል በርካቶች ያምናሉ። ሆኖም ግን ሳዲዮ ማኔና ፌርላንድ ሜንዲ ተጫዋቾቹ ተመልሰው ወደ ሜዳ እንዲገቡ በማግባባት ጨዋታው እንዲቀጥል አድርገው እንደነበር እናስታውሳለን። በተለይ ትልቁን ስራ የሰራው ሳዲዮ ማኔ እንደነበር እናስታውሳለን እና ከተለያዩ ሰዎች ምክሮችን ቢሰማም ነገር ግን ያደረገው ተግባር አፍሪካንም እንዲሁ ሀገሩንም በተወሰነ መልኩ ቢታደጋትም ነገር ግን ከቅጣት የማያመልጡበት ተግባር እንደተፈጸመ ነው በርካቶች የሚያነሱት። ስለዚህ የስፔኑ ሚዲያ ዲያሪዮ አስ እንዳወጣው መረጃ ከሆነም በቅርቡ ቅጣት ሊጣልባቸው እንደሚችልና በዓለም ዋንጫው ላይ የተወሰነ ተጽዕኖ ሊኖርባቸው እንደሚችል የሚያሳዩ መረጃዎችን ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። ካፍ ይፋ አድርጓል የውድድሩን ምርጥ 11 ተጫዋቾችን የአፍሪካ እግር ኳስ ማህበር ወይም ደግሞ አፍሪካን ካፕ ኦፍ ኔሽን ላይ የነበሩትን የካፍ ምርጡ ተጫዋቾች ብሎ 11 ተጫዋቾችን ይፋ አድርጓል። ካፍ የራሱን ምርጫ ነው ያደረገው። ከዚህ በፊት የሌሎች ሚዲያዎችን ምርጫዎች ስንነግራችሁ ነበር። ካፍ ግን በውድድሩ ምርጡ ተጫዋቾች ያላቸውን 11 ተጫዋቾች ሲያወጣም በግብ ጠባቂነት የተመረጠው የሞሮኮ ብሔራዊ ቡድን ግብ ጠባቂ ሆነው ያሲን ቦኑ ነው በግብ ጠባቂነት የተመረጠው። በተከላካይ ስፍራ ላይ የሞሮኮ ብሔራዊ ቡድን ተጫዋች የሆነው ኑሱር ማዝራዊ፣ ካልቨን ባሴ ከናይጄሪያ ብሔራዊ ቡድን፣ ከዛ ውጪ ኒያኬቴ ከሴኔጋል ብሔራዊ ቡድን እና አችራፍ ሀኪሚ ከሞሮኮ ብሔራዊ ቡድን የተመረጡ የተከላካይ ስፍራ ተጫዋቾች ሆነዋል። በአማካይ ስፍራ ላይ ፓፔ ጉዌ ከሴኔጋል ብሔራዊ ቡድን፣ ኢድሪሳ ጋና ጉዌ ከሴኔጋል ብሔራዊ ቡድን በድጋሚ እንዲሁ ደግሞ አዶሜላ ሉክመን ከናይጄሪያ ብሔራዊ ቡድን የተመረጡ ተጫዋቾች ሆነዋል። በአጥቂ መስመር ላይ ሳዲዮ ማኔ ከሴኔጋል ብሔራዊ ቡድን፣ ቪክተር ኦስሜን ከናይጄሪያ ብሔራዊ ቡድን እና ብራሂም ዲያዝ ከሞሮኮ ብሔራዊ ቡድን እነዚህ ተጫዋቾች የተመረጡ እንደሆኑ የሚያሳዩ መረጃዎች ናቸው ካፍ ይፋ ያደረገው።
ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን እንመልከት። ዛሬ በ9 የአውሮፓ ትልልቅ ከተሞች የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብሮች ይኖራሉ። ልክ ምሽት 2:45 ሲል ሁለት ጨዋታዎች ናቸው የሚደረጉት። በቱርክ የሚደረገው ጨዋታ ጋላታሳራይን ከስፔኑ ክለብ አትሌቲኮ ማድሪድ ጋር የሚያገናኘው ጨዋታም ዛሬ ከሚደረጉ ጨዋታዎች መካከል ቀደም ብሎ ከሚደረጉት ሁለት መርሃ ግብሮች አንደኛው ነው። የቱርኩ ክለብ ጋላታሳራይ የስፔኑ ክለብ አትሌቲኮ ማድሪድን ይገጥማል። ሌላኛው ምሽት 2:45 የሚደረገው ቃራባግ የጀርመኑን ክለብ አይንትራክ ፍራንክፈርትን የሚገጥምበት ጨዋታም እንዲሁ ምሽት 2:45 የሚደረግ ነው። ሌላኛው አታላንታና አትሌቲክ ቤልባኦ በቤርጋሞ ጨዋታቸውን ያደርጋሉ። ይህ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ጣሊያን ላይ ይደረጋል። የጣሊያኑ አታላንታና የስፔኑ ክለብ አትሌቲክ ቤልባኦ ጨዋታቸውን ያደርጋሉ። ሌላኛው የጀርመኑ ክለብ ባየር ሚኒክ ከሮያል ኡኒየን ሴንት ግሎይሴ ጋር ጨዋታውን ያደርጋል። ይህ ጨዋታ ምሽት 5 ሰዓት ሲል ይደረጋል። ባየር ሚኒክ ከአርሰናል በመቀጠል ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። በአውሮፓ ቻምፒየንስ ሊግ አንድ ሽንፈት ነው የገጠመው፣ እሱም በአርሰናል የደረሰበት ሽንፈት እንጂ ከዛ ውጭ ያሉትን መርሃ ግብሮች በተለይ በጀርመን ቡንደስሊጋ በቻምፒየንስ ሊግም ቢሆን በጣም ጠንካራ ቡድን መሆኑን እያስመሰከረ ነው። በተለይ በፊት መስመር ላይ ያሉት የሉዊስ ዲያዝ የሃሪኬን እና የሚኬል ኦሊሴ ጥምረት አሁን አውሮፓ ላይ እጅግ ከሚፈሩ የአጥቂ መስመር ጥምረቶች መካከል አንደኛው እንደሆነ በርካቶች ያነሳሉ። በዛ ላይ ደግሞ ጀማል ሙሲያላም ከጉዳት ተመልሶ አሁን ለቡድኑ ግልጋሎት እየሰጠ ይገኛልና ጠንካራ ቡድን እንደሆነ በርካቶች ያነሳሉ። ዛሬ ከሮያል ኡኒየን ሴንት ግሎይሴ ጋር መርሃ ግብሩን ያደርጋል። ልክ ምሽት 5 ሰዓት ሲል በሜዳው በአሊያንዝ አሬና ነው ጨዋታውን የሚያደርገው። ዛሬ ቸልሲ ከፓፎስ ጋር መርሃ ግብሩን ያደርጋል። ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። ለአሰልጣኝ ሊያም ሮዝኒየርም የመጀመሪያ የአውሮፓ ቻምፒየንስ ሊግ መርሃ ግብራቸው ይሆናል። ከቸልሲ ጋር የሚያደርጉት የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታ ነው የሚሆነው። በዛሬው ጨዋታ ላይ ፎሲና ደርቤው በመሰል ኢንጁሪ ምክንያት፣ ላቪ ኮሎይል በረጅም ጊዜ ጉዳት ምክንያት፣ ሮሚዮ ላቪያም አይኖርም። እንዲሁ ደግሞ ሌሎችም ተጫዋቾች የማይኖሩ አሉ። ኤንዞ ፈርናንዴዝ በዛሬው ጨዋታ ላይ የመኖርና ያለመኖሩ ጉዳይ የተረጋገጠ አይደለም። የተወሰነ ህመም እንዳለበት ነው እየተገለጸ የሚገኘው። ነገር ግን የመሰለፍ እድል ይኖረዋል ተብሎ እንደሚታሰብ መረጃዎች እየወጡ ነው። ስታንፈርድ ብሪጅ ላይ ይህ ጨዋታ የሚደረግ ነው የሚሆነው። ቸልሲ በአሁኑ ሰዓት 14ኛ ደረጃ ላይ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ እንደሚታወቀው ከ1 እስከ 8 የሚወጡ ቡድኖች ቀጥታ ያልፉና ሌሎቹ ደግሞ ከ9ኛ እስከ 24ኛ ደረጃ የሚኖሩት ቡድኖች ደግሞ እርስ በርስ በፕሌኦፍ ነው ወደ ቀጣዩ ጥሎ ማለፍ የሚገቡትና በቀጥታ ለማለፍ እስከ 8 ለማጠናቀቅም ትልቅ ሙከራዎችን ያደርጋል ተብሎ ይታሰባል። ምናልባት ዛሬ ቸልሲ ማሸነፍ የሚችል ከሆነ የነጥቡን 13 ማድረስ ይችላልና በደረጃ ሰንጠረዡ ከፍ ማለት የሚችልበት 5ኛ ደረጃ ላይ ካለው ፓሪስ ሰን ዠርሜን ጋር ተመሳሳይ ነጥብ ላይ መድረስ የሚችልበት እድል ይኖረዋል ተብሎ ይታሰባል። ምንም እንኳን የሌሎች ቡድኖች ውጤቶችም የሚጠብቁ ቢሆንም ማለት ነው። ዛሬ ግን በስታንፈርድ ብሪጅ 40341 ደጋፊዎችን በሚይዘው እዚሁ ስቴዲየም ላይ በሜዳውና በደጋፊ ፊት ዛሬ ቸልሲ ጨዋታውን የሚያደርግ ነው የሚሆነው። ከፓፎስ ጋር የሚደረግ መርሃ ግብር ነው። ሌላኛው የጣሊያኑ ክለብ ዩቬንቱስ በሜዳው ቱሪን ከፖርቱጋሉ ክለብ ቤኔፊካ ጋር የሚያደርጉት ጨዋታ እንዲሁም ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ኦሎምፒክ ደ ማርሴይና ሊቨርፑል የሚያደርጉት ጨዋታ ዛሬ በጣም በትልቅ ጉጉት ይጠበቃል። ሮቤርቶ ዲዘርቢ የኦሎምፒክ ደ ማርሴይ አሰልጣኝ እንደሆኑ ይታወቃሉ። ከሊቨርፑል ጋር ባደረጓቸው ባለፉት ጥቂት ጨዋታዎች የበላይነት ያላቸው አሰልጣኝ ናቸው ሮቤርቶ ዲዘርቢና ይህንን ውጤት ለማስጠበቅ ዛሬም ኦሎምፒክ ደ ማርሴይን ይዘው የሚገጥሙ ይሆናል ሊቨርፑልን። ሊቨርፑል ባለፉት የፕሪሚየር ሊግ ሳምንታት ላይ ተከታታይ የነጥብ መጣሎች እየገጠማቸው እንደሆነ ይታወቃልና ዘንድሮ የሚጠበቀውን አይነት ሊቨርፑልን እየተመለከትን አንገኝም። ትልቁ ዜና ግን ለዚህ ቡድን ወሳኙ ተጫዋቻቸው መሐመድ ሳላ ከአፍሪካ ዋንጫው መልስ ዛሬ በቡድን ስብስብ ውስጥ መካተቱ ነው። ስለዚህ ማርሴይና ሊቨርፑል የሚያደርጉት ጨዋታ ዛሬ ልክ ምሽት 5 ሰዓት ሲል ከሚጠበቁ መርሃ ግብሮች መካከል አንደኛው እንደሆነ በርካቶች ያነሳሉና ትልቅ ትንቅንቅ ይደረግበታል ተብሎ እንደሚጠበቅ ነው በርካቶች የሚያነሱት። ይህ ጨዋታ በስታድ ቫሎድሮም የሚደረግ መርሃ ግብር ነው። 67394 ደጋፊዎችን በሚይዘው ቫሎድሮም ይህ መርሃ ግብር ይደረጋል። ሊቨርፑል በኩል በዛሬው ጨዋታ ላይ ረጅም ጊዜ ጉዳት ላይ የሚገኙት ስቴቨን ባጀቲች፣ በቅርቡ ጉዳት የገጠመው ኮነር ብራድላይ፣ ከዛ ውጪ አሌክዛንደር ኢሳክ አይኖሩም። እንዲሁ ጂኦቫኒ ሊዮን በዛሬው ጨዋታ ላይ እንደማይኖሩ ነው የተገለጸው። ኢብራሂማ ኮናቴም በግላዊ ጉዳዮች ምክንያት በዛሬው ጨዋታ ላይ የመኖር እድሉ በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። በኦሎምፒክ ደ ማርሴይ በኩል ናይፍ አጉዋርድ እና ቤንጃሚን ፓቫር የዛሬው ጨዋታ ላይ የመሰለፍና ያለመሰለፋቸው ጉዳይ የተረጋገጠ ጉዳይ እንዳልሆነ ነው የሮቤርቶ ዲዘርቢ የኦሎምፒክ ደ ማርሴይ አሰልጣኝ ሀሳባቸውን የሰጡት። ይህ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው በሴንት ጄምስስ ፓርክ ስቴዲየም እንግሊዝ ላይ የሚደረገው የእንግሊዙ ክለብ ኒውካስል ዩናይትድ
የኔዘርላንዱን ክለብ PSV አይንድሆቨንን የሚያስተናግድበት ጨዋታ ዛሬ ምሽት 5 ሰዓት ከሚደረጉት መርሃ ግብሮች መካከል አንደኛው ነው። ስላቪያ ፕራግ ዛሬ ባርሴሎናን የሚገጥምበት ጨዋታም እንዲሁ ልክ ምሽት 5 ሰዓት ሲል ከሚደረጉ ጨዋታዎች መካከል ሌላኛው ተጠባቂ መርሃ ግብር ነው። ይህ ጨዋታ ምሽት 5 ሰዓት ላይ የሚደረግ መርሃ ግብር ነው። በፎርቱና አሬና የሚደረግ መርሃ ግብር እንደሆነ ዘገባዎች ይጠቁማሉ። 19000 ደጋፊዎችን መያዝ የሚችል ስቴዲየም ነው። በባርሴሎና በኩል በዛሬው ጨዋታ ላይ ጃኦ ካንሴሎ አይሰለፍም። በቅርቡ አስፈርመውት እንደነበር እናስታውሳለን። አንድሪያ ክሪስቲያንሰን እንዲሁ አይኖርም። ጋቪም ረጅም ጊዜ ጉዳት ላይ እንደሆነ ይታወቃል። ፌራን ቶሬስም በመሰል ኢንጁሪ ምክንያት በዛሬው ጨዋታ ላይ አይኖርም። ሌላኛው በዛሬው ጨዋታ ላይ የማንመለከተው ተጫዋች ላሚን ያማል ነው። በቢጫ ካርዶች ብዛት ምክንያት በዛሬው ጨዋታ ላይ እንደማይኖር ነው የተገለጸውና ዛሬ ባርሴሎና ከስላቪያ ፕራግ ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ ጨዋታዎች ናቸው ዛሬ በአውሮፓ ቻምፒየንስ ሊግ በትልቁ የሚጠበቁ ጨዋታዎች ይሆናሉ ተብለው የሚጠበቁት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን እንንገራቸው። ፖል ላቤሌ ፖግባ ወደ ዩናይትድ ስለተመለሰበት አጋጣሚ ሀሳቡን ሰጥቷል። ማድሪድ ይፈልገኝ ነበር፣ እኔም ለመሄድ አስቤ ነበር፣ ነገር ግን ስለ ማንቸስተር እያሰብኩኝ ነበርና ማንቸስተርን በጭራሽ ከልቤ ሊወጣ አልቻለም ሲልም ጭምር ተናገረ። በመጨረሻም ልቤ ወደ ማንቸስተር ዩናይትድ እንድመለስ ነገረኝ፣ እኔም ወደ ማንቸስተር ዩናይትድን መመለስ ፈለግኩኝ ብሏል። አላውቅም ነገሮች እንዴት በትክክለኛው መንገድ እንዳልተጓዙ፣ ያንን ውሳኔ ግን ወስኛለሁ። እናም በፍጹም የምጸጸትበት አይነት ውሳኔ አይደለም። ያኔ ወደ ማንቸስተር ዩናይትድ ማምራት ከልቤ የመነጨ ፍላጎቴ ነበርና ልቤን ተከትዬ ወደ ዩናይትድ መጥቻለሁ። ከዛ በፊት ግን ሪያል ማድሪድም ለማስፈረም ሙከራ አድርጎ እኔም ለማምራት ፍላጎቱ ነበረኝ ሲል ነው ሀሳቡን የሰጠው። ሌላኛው ፒተር ውርክ እንዳወጣው መረጃ ከሆነ ማንቸስተር ዩናይትድ ከአልሂላል ጋር ስምምነት ላይ መድረስ ከተቻለ ሩበን ኔቬስን በዚህ የጥር ተጫዋቾች የዝውውር መስኮት ከመዘጋቱ በፊት ወደ ማንቸስተር ዩናይትድ ለማዘዋወር ፍላጎት አለው። ተጫዋቹ ዝውውሩ እውን እንዲሆን ከመፈለጉ የተነሳም ደሞዙን ለመቀነስ ፍቃደኛ ነው እየተባለ ይገኛል። ያው ይታወቃል ወደ ሳዑዲ አረቢያ ሲያመሩ በጣም ትልልቅ ደሞዝ እንደሚከፈላቸው ይታወቃልና ይህንን ክፍያ በአውሮፓ ውድድሮች ላይ ወይም በአውሮፓ ክለቦች በእንግሊዝ በሌሎችም ክለቦች የማግኘት እድላቸው በጣም ጠባብ እንደሚሆን ይታመናልና ሩበን ኔቬስ አሁን ላይ በክለቡ አልሂላል የሚቀረው የ6 ወራት ኮንትራት ብቻ ነው። በሚቀጥለው ክረምት ላይ ተጫዋቹ ከኮንትራት ነፃ ይሆናል። ስለዚህ አልሂላሎችም ያለምንም ገንዘብ ወይም ደግሞ ምንም አይነት ገንዘብ ሳያገኙበት ይህንን ተጫዋች በሚቀጥለው ክረምት የሚለቁበት እድል ሰፊ ነውና ምናልባት አልሂላሎች አሁን ላይ የሚስማሙ ከሆነ ግን ይህንን ተጫዋች በተወሰነ ገንዘብም ለማስፈረም የሚፈልጉ ክለቦች አሉና ይህንን ተጫዋች ለመልቀቅ እቅዶች ይኖራቸው ይሆን ወይ በቀጣይ የሚታይ ጉዳይ ነው። ማንቸስተር ዩናይትድ ግን ምናልባት ይህ ተጫዋች ማስፈረም ይፈልጋሉና በጥር ተጫዋቾች የዝውውር መስኮት ክለቡ የሚስማማ ከሆነ ይህንን ተጫዋች ለማስፈረምም እንቅስቃሴዎችን ሊያደርጉ እንደሚችሉ ጭምር ነው ዘገባዎቹ እየጠቆሙ የሚገኙት። ስለዚህ ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ያን ያክል የነቃ ተሳትፎን ባያደርግ እንኳን የሩበን ኔቬስ ጉዳይ ከተሳካ ግን እንቅስቃሴ ለማድረግ ዝግጁ ናቸው። የአርሰናልን መረጃ ደግሞ እናጋራችሁ። ቲዮ ዋልኮት ስለ ጋብርኤል ሄሱስ እና ስለ አርሰናል አንዳንድ ጉዳዮችን አጋርቷል። ጋብርኤል ሄሱስ ከጉልበት ጉዳቱ ያገገመበት ፍጥነት በጣም አስደንቆኛል ብሏል ቲዮ ዋልኮት ሲናገር። እሱ ብቃቱን ለማሳየት 100% ሙሉ ዝግጁነት ከሚጠይቁ ተጫዋቾች አንደኛው ነው። ስለዚህም እንደኔ እምነት ክለቡ ጉዳቱ እንዳያገረሽበት ሊንከባከበው ይገባል። በእርግጥ እሱ ደግሞ የመጫወት ፍላጎት አለው፣ ነገር ግን እንዲጫወት ትንሽ ልጓሙን ማላላትም ገደቡን መቀነስም ይኖርባቸዋል ሲል ጭምር ነው የተናገረው። ከጨዋታው በፊት እንደተናገርኩት አርቴታ የሚፈልገው ሊተማመንባቸውና ሊንከባከባቸው ሊመካባቸው የሚችሉ ተጫዋቾች ነበሩ። ጋብርኤል ሄሱስ በእርግጥም ደምቆ ታይቷል። ነገር ግን እኔ ይበልጥ ያስደነቀኝ በቡድን ውስጥ ያለው አንድነት ነው። ሁሉም እርስ በርስ ይተባበራሉ፣ ይከባበራሉ። እንዲሁም የተቀመጠውን ደግሞ ደረጃ ወይም ስታንዳርድም ሁሉም የሚጠብቁ ናቸውና ይሄ ነገር በቡድን ውስጥ በጣም አስገርሞኛል ሲል ነው ቲዮ ዋልኮት ሀሳቡን የሰጠው። ጋብርኤል ሄሱስ በሳምንቱ መጨረሻ ጨዋታ ላይ ስለመሰለፉ አለመሰለፉ አለማሰቡ እንዲሁ አለመጨነቁ ለአሰልጣኝ ያለው ክብር ያሳያል። ምክንያቱም ተሰላፊን መምረጥ የእሱ ድርሻ አይደለምና በሊጉም ሆነ በቻምፒየንስ ሊጉ መሪ ናቸው። እንዲሁም በሁሉም ውድድሮች ላይ በጣም ጥሩ እንቅስቃሴ እያደረጉ ነውና የቡድኑ ተግባቦት ግን በጣም ጥሩ ነው ሲል ነው የተናገረው። ይህንን ሀሳብ የሰጠው የቀድሞ ተጫዋቻቸው ቲዮ ዋልኮት ነው። አርሰናል ከቻምፒየንስ ሊጉ እስካሁን ስንት አገኙ የሚለውን ጉዳይ እንመልከት። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል በአውሮፓ ቻምፒየንስ ሊግ ስኬታማ ጉዞን እያደረገ ይገኛል። አርሰናል በቻምፒየንስ ሊጉ እስካሁን ያደረጋቸው 7 ጨዋታዎችን በማሸነፍ ውድድሩን በመምራት ላይ ነው የሚገኘው። የአርሰናል የቻምፒየንስ ሊግ ስኬት ሜዳ ላይ ብቻ ሳይሆን ከውድድሩ የሚገኘው ገቢንም ከፍ ሲል ችሏል ነው የተባለው። አርሰናል ትላንትና ምሽት ማሸነፉን ተከትሎ እስካሁን በውድድሩ ያገኘውን ገቢ 93 ሚሊዮን ዩሮ እንዳደረሰለት ጭምር ነው የተነገረው።
በአርሰናል መሸነፋችን አልጸጸተኝም ብሏል። ክሪስቲያን ኪቩ ናቸው ሀሳባቸውን የሰጡት። የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቩ የትላንትና ምሽት ተጋጣሚያቸው አርሰናል ጠንካራ ቡድን መሆኑን የገለጹት አሰልጣኙ ሲናገሩ አርሰናል በቴክኒካል ብቃት፣ በፍጥነት፣ በኃይልና በሜዳ ላይ ባላቸው ቦታዎችም የመጠቀም ችሎታ በጣም ጠንካሮች ናቸው በማለት ተናግረዋል። አክሎም የሚጸጽቱን ጨዋታዎች ከዚህ በፊት የተሸነፍንባቸው የሊቨርፑልና የአትሌቲኮ ማድሪድ ጨዋታዎች ናቸው ሲሉ የትላንትናው ምሽቱ ጨዋታ ግን አይጸጽተኝም ሲሉ ጭምር ነው የተናገሩት። ድንቅ ምሽት ነው ብለዋል ጋብርኤል ሄሱስ ከጨዋታው በኋላ ሲናገር። ሁልጊዜም እግር ኳስ ተጫዋች የመሆን ህልም ነበረኝ። በልጅነቴም እግር ኳስን እከታተል ነበር። በተለይም የጣሊያን ሴሪኤን በብዛት እመለከት ነበር። ስለዚህ በዚህ ስቴዲየም ተገኝቼ ግብ ማስቆጠሬ በአይኖቼ ላይ የእንባ ዘለላ እንዲመጣ አድርጓል። ምክንያቱም በዚህ ቦታ መገኘት ሁልጊዜ የምመኝ የነበረው ነው። ጥሩም ይሁን አስቸጋሪ ነገሮች ለምክንያት ነው የሚከሰቱት። ይህንን የተማርኩትም ለ11 ወራት ከሜዳ ርቄ በነበረበት ወቅት ነው። ከኢንተር ሚላን ጋር መጫወት ምንጊዜም ከባድ ነው። ባለፈው የውድድር ዓመት እዚህ መተን ተሸንፈን ነበር። ዛሬ ምሽት ግን ከነሱ ጋር የተሻለ ተጫውተናል፣ ተቆጣጥረናቸውም ነበር። ሆኖም ግን እነሱ ጠንካራ ቡድን አላቸው፣ ያጠቃሉ። በመጨረሻ ላይ ግብ አግብተን 3 ነጥብ አግኝተናል። ቅዳሜና እሁድ ደግሞ ሌላ ጨዋታ ስላለብን ወደሱ ደግሞ ማምራት ይኖርብናል። እያንዳንዱ ተጫዋች በቋሚነት መጀመር ይፈልጋል። እኔም በጣም አክባሪ ሰው ነኝ። እናም አሁን ላይ ህፃን አይደለሁም። እድሜ 28 ነው። ስለዚህም እግር ኳስን እረዳለሁ። ቪክተር ዮኬሬሽ ተቀይሮ ገብቶ ጎል በማስቆጠሩ በጣም ደስተኛ ነኝ። እኔም አግብቼ ቪክተር ዮኬሬሽን በማስቆጠሩ ደስታ ይሰማኛል። ካይ ሃቨርትስም እድሉን ሲያገኝ ግብ እንደሚያስቆጥርም ተስፋ አደርጋለሁ ሲልም ጭምር ነው የተናገረውና ሁሉም ሰው በቋሚነት መጀመር እንደሚፈልግ የሚታወቅ ጉዳይ ነው። ስለዚህ እኔም ደግሞ የቡድን አጋሮቼንም የማከብር ሰው ነኝ። በቋሚነት መሰለፍ ግን እፈልጋለሁ። አሁን ላይ ትልቅ ሰው ነኝ። 28 ዓመቴ ላይ ይገኛለሁ ሲልም ጭምር ነው ጋብርኤል ሄሱስ የሚናገረው። ስለዚህም ደግሞ በቀጣይ ጨዋታዎችን በቋሚነት ለመጫወት እሞክራለሁ ሲልም ነው የተናገረው ጋብርኤል ሄሱስ ሲናገር። የማርቲን ኦዴጋርድና የኤዜ ፍልሚያ በርካቶች የሚጠብቁት ነው። ከኖቲንግሃም ፎረስቱ ጨዋታ በኋላ ብዙ ደጋፊዎች ኤዜን አሰልፈው የሚል ጥያቄዎችን ለአርቴታ ሲያሰፍሩለት ነበር። ኦዴጋርድ እንዲቀመጥም ሲወተውቱ ነበር። ነገር ግን የትላንትናው ጨዋታ ብዙ እውነታዎችን አሳይቷል። ኤዜ ልዩ ብቃት ያለው ተጫዋች መሆኑ ምንም የሚያጠራጥር አይደለም። ኦዴጋርድ ለቡድኑ የሚሰጠው አጠቃላይ ሚዛንና የጨዋታ ቁጥጥር ግን በቀላሉ የሚተካ እንዳልሆነ ነው በርካቶች የሚያነሱት። አርቴታ ኤዜን ከኦዴጋርድ ጋር ማወዳደር ሳይሆን እንዴት ደቂቃዎችን በአግባቡ በመጠቀም የኤዜን ብቃት ከቡድኑ ጋር በቋሚነት ማዋሃድ እንዳለበት ማሰብ ይኖርበታል ተብሎ ነው የሚታሰበው። ኤዜ ገና መማርና ከአርሰናል አጨዋወት ጋር መላመድ ቢጠበቅበትም አርቴታ ለዚህ ድንቅ ተጫዋች ግን የተሻለ የጨዋታ ደቂቃ ሊሰጠው እንደሚችል በርካቶች ያምናሉ ነው የተባለው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የተጫወትነው በጎዶሎ ተጫዋች ነው ብሏል ፔፕ ጓርዲዮላ። በምሽቱ የቻምፒየንስ ሊግ ጨዋታ ያልተጠበቀ ሽንፈት ያስተናገዱት ፔፕ ጓርዲዮላ 10-11 ሆነን የተጫወትነው የሚል አስተያየትን ሰጥቷል። ቦዶ ግሊምት ምን ያክል ጠንካራና ጥሩ እንደሆኑ አውቃለሁ ያሉት ጓርዲዮላ ወሳኝ ተጫዋቾቻችን ተጎድተውብናል፣ የተጫወትነው 10-11 ሆነን ነው ሲሉ ተደምጠዋል። ተከታታይ ሽንፈት የገጠማቸው ጓርዲዮላ በትክክለኛው መንገድ ላይ አይደለንም ሲሉ ይህንን በቀጣይ ጨዋታዎች ላይም እናስተካክላለን ሲልም ጭምር ነው የተናገረው። ኤርሊንግ ብራውት ሃላንድ ይናገራል። በቲም ውስጥ የጎደለ ነገር አለ። እኔ ልምድ እንዳለው ተጫዋች ሙሉ ኃላፊነቱን ወስዳለሁ። አሁን ላይ ማንንም መውቀስ አልፈልግም፣ ነገር ግን ሁላችንም የበለጠ ኃላፊነት ልንወስድ ይገባል። ምክንያቱም አሁን ላይ እያሳየን ያለነው ብቃት በቂ አይደለም ብዬ አስባለሁ። እኛ ማንቸስተር ሲቲዎች ነን፣ እንዲህም ዝም ብለን ጨዋታዎችን እየተሸነፍን መዞር የለብንም ሲልም ማሸነፍ ግዴታችን ነው ሲል ጭምር ነው የተናገረው ኤርሊንግ ብራውት ሃላንድ። ጨዋታን በጥሩ መልኩ ጀምረን ነበር፣ ብዙ ድሎችም እየፈጠረን ነበር። ነገር ግን ከሁለቱ ጎሎች መቆጠር በኋላ ግን ሁሉም ነገር በጣም እየከበደን መጣ። ስለዚህም አሁንም ሙሉ ትኩረታችን ለቀጣዩ ጨዋታ ማድረግ ይኖርብናል። እንደ ቡድን ተዋህደን ወደ አቋማችን እንደምንመለስም ተስፋ አደርጋለሁ ሲል ሮያን አይት ኑሪ ነው ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲዎች ጀረሚ ዣክዌን አስፈርመው እስከ ውድድር ዓመቱ መጨረሻ እዛው ለሬንስም በውሰት ለመስጠት ፍቃደኞች እንደሆኑ ይገለጻል። ሬንሶች እሱን እንግዲህ በጥር ማጣት አይፈልጉም። ለዛም ሁለቱም ቡድን የሚያግባባው ዝውውሩን ጨርሰው እስከ ውድድር ዓመቱ መጨረሻ በሬንስ እንዲቆይ ማድረግ እንደሆነ